ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንደተለመደው በሌላ ቪዲዮ መጥቼላችኋለሁ። ዛሬ በጣም የሚገርምና የሚያሳዝን ቪዲዮ ማለት ነው። እንግዲህ የሩታ የመጨረሻ ጊዜ የደረሰ ይመስለኛልና የሩታና የአብርሃም ጉዳይ ሊያበቃ ጫፍ ላይ ደርሷል። እያየን እንዳለ ነው። እንደዛ ነው እንግዲህ እያየን ያለ ነውና ዛሬ በጣም በሚገርማችሁ ሁኔታ የፍቺ ወረቀቱን ይዛ መታለች እና አብርሃምን እንዲፈርምላት እየጠየቀች ነው። እንደተለመደው ደግሞ እንግዲህ እሱ ከሄርሜላ መለየት ስለማይችል ፍቺውን ስለሚፈልገው ፕራክቲካሊ ፍቺውን ይፈልጋል። በቃላት ግን እንደማይፈልግ ነው እየነገረን ያለው ለእኛም ለእሷም ማለት ነውና ዛሬ እንግዲህ ሄርሜላን ይዞ መጥቷል ማለት ነው። ሽማግሌ ይሁን አላውቅም፣ አልገባኝም ለምን እሷን ይዟት እንደመጣና በጣም የሚያሳዝን ነው። አብርሃም እንግዲህ እያደረገ ያለው እቺ ሴትዮ በመጣች ቁጥር የበለጠ ጋፑ እየሰፋን እንዳለ እንኳን አይገባውም እና ሄርሜላ መታ ለምናታለች እንደተለመደው ማለት ነው። ከዚህም ፊትም ሁለተኛ በህይወታችሁ ውስጥ አልገባም፣ ለአንዴና ለመጨረሻ ጊዜ ብቻ ይቅርታ አድርጊልኝ ብላት ከእናንተ ህይወት ለአንዴና ለመጨረሻ ጊዜ ወጥቻለሁ ብላ ነበረ። ወጥቻለሁ ብላ ተናገረች እንጂ በተግባር ከአብርሃም ከነሱ ህይወት አልወጣችም። ሙሉ በሙሉ እነሱ ህይወት ውስጥ ነበረች ማለት ነው። ዛሬ እንግዲህ ማርክ ሩታን በማገዝ ነው የመጣው። ትክክለኛ ውሳኔ ነው ባይዘው ማለት የሱ ውሳኔ ምን መሰላችሁ? እንዲላዩ አይፈልግም፣ ግን ማድረግ ያለበትን ያክል ስለሄደ እሷ ደግሞ በጣም እንደተጎዳይ በደንብ ስለሚያውቅ አግዘኛል ያልሽኝን ነገር አግዝሻለሁ አላት። ማናችንም ሰው እንሆን የምናደርገው ነገር ነው። ምክንያቱም አየር ላይ ላል እሱ ያላትን በሙሉ እሺ ስትለው ነበር። እሷ ነገሮቹን ለማስተካከል ሁሉን ነገር ሲላት እሺ ስትለው ነበር። ዛሬ ጥሏት ቤት ደግሞ ሌላ ነገር ነው። ገብቷችኋል አይደለ? ብቻዋን ያለችው በዚህ ሰዓት ላይ አብርሃም ከአጃቢዎቹ ጋር ነው። እንግዲህ ማርክ ይሄንን ያለበት በጣም ተናዶ ስለሆነ ነው። እውነት ለመናገር እንዲላዩ ፈልጎ ሳይሆን በጣም ተናዶ ነው። ምክንያቱም እንድንላይ ትፈልጋለህ ሆይ ሲለው አንተ ፍላጎት ከሆነ ማለት ትፈልገዋለህ፣ ፕራክቲካሊ እየፈለግከው ነው እያለው ስለሆነ ነው። እና በጣም አሳዝኖኛል። ማርክም እዚህ መሀል ውስጥ አንዳንዴ ማይሆኑ አይነት ጓደኛ መሀል ስትገቡ ፈተናችሁ በጣም ይበዛል፣ እውነት ለመናገር ማለት ነውና ማርክ እያሳለፈ ያለው ነገር እውነት ለመናገር ከነሱ ባልተናነሰ የሚያሳዝን ጭንቀት ነው እያሳለፈ ያለው። እዚህ በኋላ ላንቺ የሚጠቅሙ ነገሮች በሙሉ ራስሽ ነሽ የምታውቂ። ሌላ ደግሞ ተጨማሪ ነገር ይዘሽ መተሻል። ያንቺ ሀሳብ እንደቀጠለ ነው። አሁንም ወደኋላ የምትመለሽበት ምክንያት የለም ነው ሩታ። በቃ ምንም አማራጭ የለውም። እሱ ታገለ፣ ሊሆን አልቻለም። በቃ ታገለ በጣም ማለት ነው። እውነት ለመናገር ተስፋ መቁረጡን የሚያሳይ ነው። ቤተሰቦች ቻናሌን ሰብስክራይብ ያላደረጋችሁ እንግዲህ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር አድርጉ። እንዲሁም ደግሞ ኮሜንቱን ለማንበብ ለመጻፍ በደንብ እንዲመቻችሁ ይህን ቪዲዮ እስከ መጨረሻ ለማየት ሞክሩ። ሙሉን እያየን እንግዲህ ሀሳብ እንሰጥበታለን ማለት ነው። ከአቋሜ ምንም ንቅንቅ የምልበት ምንም አይነት ምክንያት አይኖርም። እኔም የራሴን ሰላም ለማግኘት ከብዙ ሰዎችም ትርክም ጭቅጭቅም ለመዳን አእምሮዬንም የሆነ ከጭንቀትም ከብስጭትም ራሴንም ብዙ ነገሮችንም ፕሮቴክት ከማድረግ አንጻር ለእኔ የተሻለ ነገር የሚሆነው በዚህ ታይም ይሄ ነገር ብቻ ነው። ተስፋ ስትቆርጡ የመጨረሻው እንግዲህ ይሄ ነው ማለት ባይዘዌ በማንኛውም መንገድ በመጽሐፍ ቅዱስን ብትሄዱ አንድ ባል ሚስቱን ትቶ ሌላ ሴት ጋር ከሄደ ምንም ጥያቄ የለውም። እቺ ይመክራ እንትን ይላል ማለት ያበረታታልና አብርሃም እንደዛ አይነት ሰው ነው ማለት ይቻላል። በቃ ገብቷችኋል። አልጋ ላይ ያላየ ነው እንጂ ሚስቱን ትቶ እባክህ እንኳን ብላ ስትለምነው በልመናው እንኳን ሊመለስ አልቻለም። እናንተ ቤተሰቦች ራሳችሁ በኮሜንት በጣም እየነገራችሁት ነበር አይደል? ሊመለስ ፈቃደኛ አይደለም አብርሃም ማለት ነው። ስለዚህ ከእሷ ጋር ከመሆን ይልቅ ከልጁ እናት ጋር ከመሆን ይልቅ ከዛች ሴትዮ ጋር መሆንን የመረጠው ማለት ነው። ይሄ ደግሞ ስርዓት አይደለም። በቃ በጣም የሚያስጠላና የሚያስጠላ ተግባር ነው እያከናወነ ያለው ማለት ነው። ቢያንስ እሷን አይስማት እንዲህ ይሄን ሁሉ ኦዲየንስ እንኳን ማለት ነው ቢያንስ ኮሜንት ያነባል፣ ቢያንስ ቪዲዮዎቹን ያህል በቃ የኛ ቪዲዮዎች በእርግጠኝነት ያህል ብዬ አስባለሁ። ምክንያቱም ስለነሱ ጉዳይ ስለምንሰራ ማለት ነው። የኛ እናንተን ቤተሰቦች እናንተን በደንብ የእናንተን ኮሜንት ያነባል። ግን ለማስተካከል ፍቃደኛ ካልሆነ ምንድነው ትላንትና እንዳልኩት ማለት ነው እንዳይሄድ እንዲሄድ አድርገው ሂዳት በለው እንዲሄድ አድርገው የሚባል አባባል አለ አይደለ?
በቃ እሱ ፍቺ እንደማይፈልግ ይሆናል፣ ግን ፕራክቲካሊ ፈቷታል። በቃ ልጅቷን ማለት ነው። በቃ ከሩታ ህይወት ወጥቶ ከሌላ ሰው ህይወት ጋር ያለው አብርሃምን እንድትለዩ በቃ እንድትፋቺው አይደለም አብሬሽ የሆንኩት አብራችሁ እንድትቀጥሉ እንጂ እንድትለያዩ አሁንም ቢሆን አሁንም የመጨረሻ ተስፋ ቢኖር ራሱ አንድ ላይ እንድትሆኑ እንጂ እንድትለያዩ አልፈልግም። ማርክ እንግዲህ እውነት ለመናገር ፊቱን ራሱ ተመልከቱት እስቲ። ፊቱን እንኳን ስትመለከቱት በጣም ያዘነ ፊት ነው ይዞ ያለውና በጣም ያሳዝናል እውነት ለመናገር ማለት ነው። አንዳንዴ በመጥፎ አጠገባችሁ በዙሪያችሁ መጥፎ ጓደኛ ካለ ትፈተናላችሁ እንግዲህ። ምክንያቱም ምን አለ መሰላችሁ አንዳንዴ የሆነ ጓደኛ ይዛችሁ ከሰዎች ጋር ያስተሳስሯቸዋል። ገብቷቸዋል። ማርክ የአብርሃም ጓደኛ ነው። አብርሃም ሩታን አመጣ። ከሩታ ጋር ጓደኝነት ቤተሰብ ነው። ጓደኛ ስትሆን እንደዛ ነው። ጥለህ የማትሄደው አይነት ጓደኛ አለ አይደል? በቃ እንደዛ ማለት ነው። እና በመሀል ላይ በጣም ጭንቀት ውስጥ ገባ ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? አሁን በማርክ ቦታ እናንተ ብትሆኑ ምን ታደርጋላችሁ? በጣም ከባድ ነው አይደል? ለመወሰን በጣም ይጨንቃል። በቃ ጥሏት እንዳይሄድ ሌላ ጭንቀት ነው። እሷ ጋር ሆኖ ነገሮቹን ሰፖርት ለማድረግ በቃ ያለው መጋፈጡ የተሻለ ነው ብሎ ነው እንጂ የእነሱን ፍቺ በፍጹም እንደማይፈልግ ይሄ ግልጽ እየተናገረ ነው ማለት ነው። የራሴ ውሳኔ ነው፣ የራሴ ፍላጎት ነው እና ማርክንም ደግሞ የጠራሁትኝ በነገራችሁ ላይ የእሱም እጅ የለበትም። ይሄ የራሴና የራሴ ውሳኔ ብቻ ነው። እዚህ ነገር ውስጥ ማርክ ማናችንም ተጠቃሽ እንድታደርጉት አልፈልግም። ማርክ ለማስታረቅ ሲጥር እንጂ ለማለያየት ሲጥር አላየንም እስካሁን ማለት ነው። ለማለያየት ሲጥሩ የነበሩት አሉ በጣም ብዙ ጀማዎች ማለት ነው። ስማቸው ነው ያው ስለምታውቋቸው መጥራት አያስፈልግም እንጂ ማለት ነው። ስራዬ ብለው እነሱን ለመለያየት የሚታገሉ አብርሃም ደግሞ የሚተባበራቸው፣ ማርክ ግን ከነሱ ሁሉ ተነጥሎ ብቻውን የነሱን ህይወት ለማስተካከል ደፋ ቀና የሚል ማለት ነው። የተሻለውን ነገር ለማድረግ ከመጣር ውጪ ስፔሻሊ ይሄ እዚህ ውሳኔ ውስጥ በፍጹም የለበትም። መጥቷል እንግዲህ አብርሃም በአግባቡ እንኳን ሰላም አይላትም። በጣም የሚያሳፍረው እኮ ያው አንተ ጋር መደወል ሳትፈልግ እኔን በመሀል አስገብታኝ ይህን ነገር ማድረግ እፈልጋለሁ የምትለው ነገር አለ። ያንን ነገር ደግሞ እንድትቀበላት እፈልጋለሁ። ማርክ እንግዲህ ከዚህ ፊትም ቃል ገብቶላታል። ባይዘው ለሩታ ታስታውሳላችሁ። ነገሮች የማይስተካከሉ ከሆነ ለመጨረሻ ጊዜ ቻንስ ስጪኝ፣ የማይስተካከሉ ከሆነ እኔ ራሴ አግዝሻለሁ ብሎ ቃል ገብቷል። ቃል ደግሞ ከባድ ነው። ስለዚህ ቃሉን በተግባር እያከናወነ ነው ያለው ማለት ነው። ምክንያቱም እሷ የምትፈልገውን አንተ ላትፈልግ ትችላለህ፣ አንተ የምትፈልገውን እሷ ላትፈልግ ትችላለች። ይሄ ነው በቃ። እሷ የምትፈልገው ከሄርሜላ ጋር እንዲሆን አትፈልግም፣ እሱ ደግሞ ከሄርሜላ ጋር መሆን ይፈልጋል። አያችኋል? ተቃራኒ። የምትፈልጊውን ነገር እንድትነግሪው ነው የምፈልገው። ሰው ለትዳሩ ሲል እኮ ብዙ ነገር ዋጋ ይከፍላል አይደለም? የማይፈልገውን ነገር እያደረገ እኔ አብርሃም ትክክል ነኝ እንዲባል ይፈልጋል እንዴ? እንደዚህ እያደረገ ትክክል ነኝ እያደረኩት ያለው እያለ መቼም እያሰበ ነው ብዬ አላስብም። ለሁለታችንም እኩል የምንሰማው ይሆናል። የምትፈልጊውን ነገር ተናገር። ከዛ በፊት ግን ሄርሜላም እየመጣች ነው። በቃ አትለየውም እሷ ማለት ነው። ሄርሜላ የምትባል ሴትዮ ከአብርሃም አትለይም። ሄርሜላ ልታወራት የምትፈልገው ነገር አለ ማለት ነው እና ለመጨረሻ ጊዜ አንዴ ላግኛት ብላኛለች። ሄርሜላ ምን ለመጨረሻ ጊዜ? ለመጨረሻ ጊዜ እኮ ስንት ያገኘቻት? ለመጨረሻ ጊዜ የሚባለው ስንት ጊዜ ነው? ለመጨረሻ ጊዜ እኮ ብላ ስንት ጊዜ አግኝታታለች? ኖ ሶሉሽን በቃ በዚህ መሀል አላስፈላጊው ልታወራት የምትፈልገው ነገር አለ ማለት ለመጨረሻ ጊዜ ላግኛት ስላለችኝ እሷን ካገኘቻት በኋላ ማውራት የፈለገችውን ነገር ብታወራኝ ይሻላል እንደኔ ማለት ነው። ያሳፍራል እውነት። ነገር የሚያባብሰውን ሰው ይዞ መምጣት ማለት እኔ ይገርመኛል እውነት። አብርሃም ራሱ ለመጨረሻ ጊዜ እኮ ብላ ከዚህም ፊት እኮ እንደ ሰው ለማስታረቅ ሞክራ ነበር፣ መልሳ ገባች። ብዙ እኛ ብዙ ነገር ተናግረናል ያኔ ማለት ነው። ሄርሜላ ከነሱ ህይወት እንደማትወጣ በደንብ አድርገን ተናግረናል። አብርሃም የመጣበትንም ሂደት በደንብ ተነጋግረናል። ምክንያቱም አብርሃምን እንዲመጣ ያደረገችው ሄርሜላ ነች። ምንም ጥያቄ የለውም። ብሩክና አቤል በደንብ ስራቸውን ሰርተዋል ማለት ነው። ያኔ ማለት ነው እሷ እኮ እዚህ ጉዳይ ውስጥ ምንም የሚመለከታት ሰው አይደለችም። ወይም ደግሞ ማርክም ኮለኛ ብሎ እንጂ እዚህ ጉዳይ ውስጥ ምንም አይመለከተውም። ማርክና ሄርሜላ
አብርሃም በጣም እውነት ለመናገር ጤነኝነት ያጠራጥራል። ሄርሜላና ማርክን ማወዳደርም ማለት እኮ ምድርና ሰማይ አንድ ነው ብሎ መናገር ማለት ነው። ምን ለማለት ፈልገው ነው? ማርክ እኮ ለእናንተ ትዳር መቆም ዋጋ እየከፈለ ያለ ልጅ ነው። እሷ በተቃራኒው የእናንተን ትዳር ለማለያየት ጥረት እያደረገች ያለች ሴት። እንዴት አድርገህ ነው አንድ ልታደርግ የሞከርከው? በጣም ታሳፍራለህ። መለከቱ ይችላል። ነገር ግን ያው እኔ በሱ በኩል ነገሮችን ባረግ የተሻለ ስለመሰለኝ ነው እንጂ እኔ ደግሞ በእሷ በኩል ምናምን ነገር ግራ ተጋባ። እሱ ራሱ ነው አያችሁ፣ እሷ በእሱ በኩል የተሻለ ነገር ለማድረግ ነው። እሱስ በእሷ በኩል ጭራሽ ቃል አቀባይ አደረካት። አንተ ማርክና እሷን ኮምፔር እያደረካቸው ነው። በጣም አደረገ። አሁን ኮምፔር ምናምን እያደረኩኝ ሳይሆን ከዚህ በላይ እንዴት ኮምፔር ታደርጋለህ? አደረግህ እኮ ኮምፔር አደረግህ እኮ። እሷ ልታወራሽ የምትፈልገው ነገር አለ ወይ? ግን እዚህ ጉዳይ ውስጥ እሷ አስፈላጊ ሰው አይደለችም። ሲቀጥል ደግሞ ማርኬ አንተ እንድትደውልለት እንጂ ሌላ ሀሳብ እንድታወራ ምንም የፈለኩት ነገር የለም። ስለምንም ሀሳብ ይሁን ስለምንም የምናውቀው ታሪክ የለም አይደለ? ልታወራሽ ትፈልጋለች። የመጨረሻ ጊዜ የእሷ መጨረሻ ጊዜ መቼም አልክም። በቃ አሁንም ከእናንተ ህይወት ወጣለሁ ለመጨረሻ ጊዜ ትላለች። ከዛም በኋላስ አትወጣም ማለት ነው። ከዚህ ያለ ነገር ጠቃሚ ነው ብለህ ነው የምታስበው? እሷ የምትመጣው ለክፋት ሳይሆን ለሰላም ነው። ገባክ? አውቃለሁ። እሷ ወግኖ እኮ የሚከራከረው ነገር እኮ ነው በጣም ደግሞ የሚያሳፍረው። እሷን ወግኖ ከእሷ በቃ ለሰላም ነው የምትመጣው። ኧረ እባክህ እስከዛሬ የት ነበረች? ለሰላም ከሆነ በቃ ለሰላም ነው የምትመጣው። ልክ አንተ የኛ ነገሮች ለማስተካከል እንደምትሞክረው ሁሉ እሷ ማስተካከል ትፈልጋለች። እንኳንም የማርክ ጉዳይ ገባ። ማርክ የእናንተን ነገር ለማስተካከል እንደ ደፋ ቀና እንደሚል እንኳንም ገባ። እኔ አልገባህም ወይ አውቆ ተኝቷል ብዬ ነበረ። እውነትም አውቆ ተኝተሃል። እዚህ ልታወራት የምትፈልገው ነገር አለ። እሱን ነገር ታውራት መታለች። እስቲ የምታወራው እንደሞነስ ማታለያ እንግዲህ ምን አማራጭ አለን? ከመስማት እያየሁ ነበረ። ይሄን ሰሞን ጥሩ ነገር አልተፈጠረምና አንቺ ያለሽ ጥሩ ነገር ሊፈጠር የሚችልበት ምንም ምክንያት የለም። በቃ ዘው ብለሽ 400,000 ያከብርለታለሁ ብለሽ ገባሽ። ይሄው 400,000 ስቃይ ትዳራቸው ላይ አይዘሽ መጣሽ ማለት ነው። አሳፋሪ። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ያ ማለት በቃ እርቅ ፈጥረን ነበረ፣ ሰርቂያችሁ ነበረ፣ ሰላም ነን ብዬ በማስብበት ሰዓት አሁንም እንደዚህ አይነት ነገር መፈጠሩ እኔ አሁንም መኖሬ ይሄን ያህል ካስደበረሽ ከመደበርም በላይ ደግሞ ለፍቺ አይነት ውሳኔ ላይ ከደረሽ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ገባሽ እኮ ባለፈውም እንደዚህ ብለሽ ነበር። ድጋሚ አልገባም በእኔ ምክንያት ከሆነ ምናምን ብለሽ ብዙ ነገር ቀበጣጥረሽ ምን ብለሽ ተመልሰሽ ገባሽ። የነሱ ህይወቶች ብቻ አይደለም እኮ ቤታቸው ድረስ ሰተት ብለሽ ገባሽ። ባለቤት በሌለችበት አንቺ ሰተት ብለሽ የጥላቸው መንስኤ አንቺ እንደሆንሽ እያወቅሽ ሰተት ብለሽ ቤት ድረስሽ። ከዚህ በላይ መግባት ምን ማለት ነው? አንቺ ማን ያምንሻል? እንኳን እሷ እኛ ራሱ ልናምንሽ አንችልም። በቃ ማለት ሩት አንቺ እንደምታስቢው አይደለም ነገሮች እንደዚህ በውሳኔ ባትወስኝና እኔም ደግሞ የሆነ ውስጤ ላይ መጥፎ ነገር እንዲሰማኝ አልፈልግም። በሁለታችሁ ምክንያት እኔ መግባትም አልፈልግም። እርቅ ከተፈጠረ በኋላ ደግሞ ቤት ላይ ለበዓል ከሁሉም ጋር ነው የተገኘሁትና እንደዚህ አይነት ሀሳብ ለምን እንዳሰብሽ አላውቅም። ሰው ሲጠላ አያውቅም። በቃ አትምጡብኝ ማለት አያውቅም እንዴ? አልፈቀደችልሽም እኮ። እኔ ይቅርታ አድርጊልኝና ሄርሜላ ያለታ እሷ ስትገባ እሺ አላወቀችም፣ ገባች ነበር በቃ ሄደች። ሩታ የለችም ማለት ይቅርታ አብርሽ፣ ሩታ በሌለችበት ቤት መቀመጥ አልችልም። እሷ ስትመጣ እመጣለሁ ብላ እንኳን ብትሄድ አቤት ሲያምር። በቃ በጣም የበሰለ ሰው አሁን በቃ ይቅርታ አድርጊልኝ እኔ በእናንተ ምክንያት በቃ እንደዚህ ሆነ መባል አልፈልግም በእኔ ምክንያት ምናምን። እንዴ ራስሽን ነፃ ለማድረግ ትሞክሪያለሽ እንዴ? የማይታሰብ ነገር ማለት ነው። ምንም መጥፎ ነገር አላሰብኩም። ምን ለማለት ፈልጌ ነው ሩታ፣ አሁንም ቢሆን ከዚህ በኋላ ከተመለስኩ ምንም ችግር የለውም ማለት ጭራሽ ከተመለስኩ ምንም ችግር የለውም እኮ። ለአንቺ ምን ችግር አለው? ችግር የለውም እኮ ለአንቺ
እንዴ ችግሩ እኮ ለሩታ እኮ የሆነ መለሳለሁ ከአሁን በኋላ ህይወትሽ ላይ አልገባም እያልኩኝ ድጋሚ ህይወትሽ ላይ እየገባሁ አይነት ስሜት የሚሰማሽ ከሆነ እኔ የሩታችሁ ትዳር ማፋታትም አልፈልግም። እንኳንም አወቅሽ አንቺ ራሱ አልገባም እያልሽ ተመልሰሽ መግባትሽን ማመንሽ ራሱ ትልቅነት እንደው ትልቅነት ልበለው እንጂ አምልጦሽ ይመስለኛል ቃሉ ግን። ስለዚህ ያው አንቺ ፈቃደኛ ሁኚ እንጂ ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና ጭራሽ እንደምታፈቅሪው ያለሽ ማለት ነው። በግልጽ እንደምታፈቅሪው ፍቅር ማለት አብርሃምን ስለምታፈቅሪው ለምታፈቅሪው ሰው ደስታ ለመኖር መስዋዕትነት መሆን ፈለግሽ። አንቺ መስዋዕት ልትሆኝላቸው ማለት ነው። በእርግጥ በሱ በኩል ነው የመጣሁት። እሱን ነው በደንብ መግባባው ካንቺ ልክ። ስለዚህ እሱ እንዲደብረውም አልፈልግም። ካንቺ ጋር በመፋታቱ ምንም ደስተኛ እንደማይሆን ግልጽ ነው። ስለዚህ ያሳሰበሽ የነሱ ትዳር ሳይሆን አብርሃም ከተከፍቶ ማየት ስለማትፈልጊ ነው። ባለፈውም ያደረግሽው ይሄንን ነው። በቃ አብርሃም እንዲከፋ አልፈልግም ምናምን ነገር አለሽ። አረ አብራችሁ እርቅ ፈጥራችሁ እሱ ደስተኛ ሲሆን ሳይ ምንም የሚከፋኝ ሰው አይደለሁም፣ ጠላቱ አይደለሁም። ስለዚህ እሷ ጠላትሽ ናት። እሷ ጠላትሽ ናት። አንቺ እሷን የምታስደብሪያት ውሳኔሽን አንሺና በሰላም በፍቅር እንደበፊታችሁ አብራችሁ እንድትኖሩ እፈልጋለሁ። አያሽ በፊት አንቺ ከመምጣትሽ በፊት ጥሩ ህይወት ነበር የሚኖሩት፣ ደስተኛ ነበሩ። ግን መጣሽ። መጀመሪያ እኔ እንደዚህ አይነት ውሳኔ ውስጥ እስከምገባ መጠበቅ አልነበረብሽም። ይሄ ነው ማለት እዚህ አይነት ውሳኔ ውስጥ የመግባት ምክንያት አንቺ ነሽ እያልኩሽ አይደለም። ነች ያው ገብቷችኋል። እሷ እንዲህ አንዳንዴ ያለ አይደል ህሊና ያለው ሰውን በቀጥታ ሰውን እንደዚህ ነህ ለማለት ስለሚከብደው እንጂ ነች ምንም ጥያቄ የለውም። በቃ አብርሃም ነው ትልቁን ዋናውን እንትን የሚወስደው። ግን ሄርሜላ ባትመጣ አብርሃምና ሩታ ተጣልተው እኮ ብዙ ጊዜ ታርቀው እናውቃለን። ስለዚህ እስከ ዛሬ የት ነበረች? ባትፈልግ ኖሮ እኮ እንዲጣሉ ባትፈልግ ኖሮ እኮ አብርሃም እኔ እናንተ እኮ እያደረግን ያለነው ትክክል አይደለም፣ ማቆም አለብን። ስለዚህ እንደዛ ብለሽ ማቆም ትችይ ነበር። ስለምትፈልጊ የእነሱ መለያየት በደንብ አድርገሽ ገብተሽ በጠበጥሽው። እንደዚህ አይነት ውሳኔ ውስጥ የመግባት ምክንያት እሱ እንጂ አንቺ አይደለሽም። ነገር ግን ሁሉም ነገር ገደብና የሆነ መስመር አለው። መስመርሽን እያለፍሽ በጣም በብዙ መንገድ መተሻል። አሁን እሱን ነገር ብታቆሚውም ባታቆሚውም ለኔ ምንም አድቫንቴጅ የለውም። ተስፋ ቆርጫለሁ ነው፣ ጨርሻለሁ ነው፣ ካሁን በኋላ ወደ ኋላ አልመለስም ነው። እኔ አንቺ አግኝቼሽ ነገሮችን እንደዚህ እንዲሆን ፈልጋለሁ ወይም ከህይወታችን እንድትወጪ ፈልጋለሁ ስልሽ ያኔ ከልብሽ ቢሆን ኖሮ ታደርጊው ነበር። እውነት ነው። እያደረገች ያለችው ነገር እንኳን ባታቅ እሷ እንኳን ስትነግራት ማቆም ነበረባት ስለማትፈልግ። ዛሬ እዚህ አይነት ውሳኔ ላይ ስደርስ ምክንያቷ እኔ መሆን አልፈልግም ለማለት ከመጣሽ ሜቢ አላውቅም። እሱ አሁን አንቺ ይሄንን ስላልሽኝ እኔ ምንም የምቀይረው ሀሳብ የለም። አይደለም ነገሮችን እንደዚህ ጠንከር አድርጎ ለዚህ ውሳኔ ያበቃቃሽ የኔ ሁኔታ ከሆነ ብሎ መጠየቅ እራሱ አይቻልም እንጂ እኮ በቃ አዎ አንቺ ነሽ እንዴ እንኳን እሷ እኛ እናውቃለን። አንቺ ነሽ። አዎ እርቅ ፈጥረናል አይደል? በኋላ አብረን እናከብራለን ብዬሻለሁ አይደል? አሁን የትናንትናው ያለፈን እያነሳ በዚህ መልኩ እንደዚህ መሆን ልክ ነው ብዬ አላስብም። ትላንትና እኮ ጨረሳችሁ፣ ተመልሰሽ ገባሽ አንቺ። ትላንትና ላይ አልቆምሽም እኮ አንቺ። ይቅርታ የጠየቅሽውን ነገር መልሰሽ አደረግሽው። አየሽ? ስለዚህ ነገሮችን ወደኋላ እያሰብሽ ምናምን ነገር መረበሽ የለብሽም። በዚህ ልክም ነገሮችን ማክረብ የለብሽም። እንዴት ነው መረበሽ የሌለባት? ተጎጂው አንቺ ስላልሆንሽ ነገሩን አክሬ ማየቴ ወይም ላላርጌ ማየቴ አንቺን ያን ያህል ሊያሳስብሽም ሊያስጨንቅሽም አይችልም። አዎ ስሜቱን እዛ ጋር ያለ ሰው ነው የሚያውቀው። በሩታ ጫማ ውስጥ ብትቆሚ ኖሮ በደንብ ሁሉ ነገር አንደርስታንድ ታድርጊ ነበር። ማንም ማለት ሴት መሆን ብቻ በቂ ነው። በነገርሽ ላይ ይሄን ነገር ለመረዳት እንደዚህ አይነት ሁኔታ ውስጥ ሆና እኔ ምንድነው እያደረኩኝ ያለሁት፣ እሷ ምን ይሰማታል፣ ወይም ደግሞ ከሱ ጋር ያለኝ ቀረቤታ በምን አይነት መንገድ ነው ሰው ሊረዳ የሚችለው? የኔ ሐሳብ ይሄ ሊሆን ይችላል፣ ግን አቀራረቤ ልክ አይደለም። ከሌሎች ጓደኞቹ ጋር ምን አይነት ቀረቤታ አለኝ፣ ከሱ ጋርስ ምን አይነት ቀረቤታ አለኝ፣ ምን አይነት ጓደኛ ነው ለኔ የሚለውን ነገር ማሰብ ነበረብሽ። ይሄ ነው በቃ የምታደርገው ነገር ምን እንደሆነ በደንብ ቆም ብላ ማሰብ ነበረባት። እሷ ከሆነች ህይወታችን ላይ ያለችው ይሄው ራሷ በራሷ አንደበት ከእናንተ ህይወት እወጣለሁ ብላለች አይደለ?
ስንት ያለች እሷ። ስለዚህ ፍላጎት ምን ነው? እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ምንም መደንገጥ የለም። እኔ አልፈልግም ፍቺ። ለምን እኮ አልፈልግም። መቼም አታስገድድኝም አይደለ? ትችላለች፣ በደንብ ታስገድዳለች። ባይዘይ ህግ ያስገድዳል። ትዳርህን አክብረህ መኖር ካልቻልክ በደንብ አድርጎ ያስገድዳል። ማስገደድ ትችላለች። ይሄንን ማወቅ መቻል አለብህ። እንዴ በዚህ ልክ ጨክኝ ያደረግሽ ምንድነው? ቆይ ስራ ራስ ምን በጣፋብሽ ነው? ይቅርታ ራስህ ነህ። ማን ነው? ቆይ ልብ እንደ የሰጠሽ እንድትወስኝ ያደረግሽ ማን ነው? ልብ የሰጠኝ የለም። እኔ እግዚአብሔር ብቻ ስላለኝ በቂ ነው። እንግዲህ ወደ ሌላ ማላከከን አቁም። ታቆታ ፍቺ ከሆነ ፍቺን ተቀበላለህ። አንተ የምትፈልግ ከሆነ ተዋት። በቃ የምር ነው ማለት አንተ የምትፈልግ ከሆነ ተዋት ነው እያልከኝ ያለው? አዎ እርግጠኛ ነህ? ወደሱ እንዳትወስድ አልፈልግም። ፍቺውን ተቀበላት። ምክንያቱም እንድትሰቃይ አልፈልግም። በቃ ይሄ ነው በቃ። እንድትሰቃይ አልፈልግም። እንድትፈርምልሽ እንፈልግ። አዎ እንድትፈርምልኝ ብቻ ወረቀት ላይ አብራ ባለጌ ናችሁ። እሺ ሁለታችሁ አብረሽ እንግዲህ ማን እንደሆነ ያየ ይፈርዳል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜም በሌላ ቪዲዮ እመጣለሁ። እስከዛው ያላችሁ በሰላማችሁ ብዝት ይበላለኝ። ቻው